እርግጠኛ ሆኜ ስነግራችሁ የብሩኬና የሃይሚ ሰላም የሚመለሰው ሄና የሚባል ፌንጣ ከመሀላቸው ሲወጣ ነው። ለሰው ክብር የሌለው፣ ለጓደኛው ክብር የለው፣ ለኦዲየንስ ክብር የለው እና ከመሀላቸው ማስወጣት አለባቸው። ሌላው ነገር ደግሞ ብሩኬን ሀሳብ ያስቀይረዋል ብዬ አስባለሁኝ። አሁን ሀይሚና ፍፄ ለምን ልዩን ዝም አሉት በሚል የብሩኬን ሀሳብ ያስቀይሩታል። እርግጠኛ ሆኜ ስነግራችሁ፣ ምክንያቱም ህይወት ይቀጥላል እያለ ነው ጉሮውን ሲነፋ ይዋለው። ስለዚህ ሀይሚና ብሩኬ ቢለያዩ ለሄና ምንም ነው ማለት ነው። ምንም ነው፣ ደስታው ነው፣ በቃ አለቀ። እዚህ ጋር ደግሞ አላቅም፣ ብሩኬ ሄናን ባታዳምጠው ጥሩ ነው፣ እንደ ሀሳብ ባትሰማው ጥሩ ነው። እዚጋ የራስን ሰው ነው እያጣ ያለው፣ ጓደኛህን የበለጠ እያዳመጥክ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ተከታታዮች፣ ዛሬ እኔ ማለት የምፈልጋቸው የተወሰኑ ነጥቦች አሉ። እስቲ አላቅም፣ ይሄ ሀሳብ እናንተ ጋርም ተፈጥሮ ሊሆን ይችላል። እኔ አሁን ነው ይሄ ሀሳብ አሁን የመጣልኝ። ትናንትና ላይ የተፈጠረውን ነገር እናውቃለን። ብሩኬ ያው አጋጊ ዘራፊ ያለው በሚወዳት ልጅ ስለመጣበት ነው። ያ ጭልፋ ፊት ማለት ነው። ማለትም ይጠበቅበታል። የሀይሚ ደግሞ እንደዛ መሆን ያው ታውቃላችሁ፣ ሴት ልጅ የበላይ ስትሆን፣ የበላይ ስላችሁ ምን መሰላችሁ? እዚች ጋር አማርኛውን በስነ ስርዓት ግልጽ ላደርግላችሁ። ራሷን የምትጠብቅ በራሷ የምትተማመን ሴት ስትሆን በቃ ልህኛ ነው የምትሆነው። ግን የሀይሚ ደግሞ ልህኝነት ብሩኬ ላይ ሳይሆን እዛ ጭልፋ ፊት ላይ ቢሆን ጥሩ ነበረ። አዎ የምሬን ነው። ብሩኬ ጋራ እልህ ተተግባባች ሀይሚ ከባድ ነው። ብሩኬ እንደ ቤት አባዋራነት ነው የሚሰማው፣ እሷ ደግሞ መዋራ ናት። አባዋራ ነው የበላይ መሆን ያለበት በቤት ውስጥ እና እንደዛ መወራጨት ያለብሽ ሀይሚ። እንደነዛ ታቶ ሳይሰሩ ታቶ ተሰራን ለሚሉት ቢሆን ጥሩ ነው። ከብሩኬ ጋር ላትግባቢ፣ ጥሩ አይደለም። ብሩኬ አሁን ላይ ቢናደድም በቃ ልጁን ልደብድብም ቢል ልክ ነው። ግን ሄና አሁን ብሩኬን እርግጠኛ ነኝ ሀሳብ ያስቀይረዋል። አሁን ብሩኬ ከቤት እንዳትወጪ እኔ ያለሁ ምናምን ብሏላ፣ ራቃት ነው የሚለው። ፍፄ ለምን ከልጁ ጋር አልተደባደበም የሚለው ሀሳብ አለ። ለምን አይመተውም ሲል ነበረ። ለምን መቶ አላባረረውም ሲል ነበር፣ ሲናደድ ነበረ። ያ ነገር ይመክረዋል ለብሩኬ። ብሩኬ ግን በራስህ ብትጠና፣ ያኒ በራስህ አቋም ብትጠና ጥሩ ነው፣ ሄናን ባትሰማው። ምክንያቱም ሄና ያንተንና የሃይሚን አንድነት አይፈልግም። ፍፄ ደግሞ እውነተኛ ጓደኛ ነው፣ እውነተኛ ሰው ነው። አንተና ሃይሚ እንድትለያዩ አይፈልግም በጭራሽ ማለት ነው። አብሮነታችሁን ነው የሚፈልገው። ለሃይሚ ደግሞ አሁን ትልቅ መስዋዕትን እየከፈለ ነው ያለው። እኔ እንኳን ባልኖ ፍፄ ካጠገብሽ ነው ያለው፣ ቤሽን ጥለሽ እንዳትሄጂ ነው ያልካት። ይሄ በራሱ ፍፄ በእናንተ ህይወት ውስጥ እንደሚመለከተው ነው እያሳወቅ ያለው ማለት ነው። ስለዚህ ደግሞ ባጭሩ የማይመለከታቸውን ከህይወት ውስጥ ማስወጣት አለብህ ነው። ጓደኛዬ ነው ምኔ ነው አይሰራም እንዴ? ጓደኛስ ቢሆን 10 እጅ ከሴት ጓደኛ ይበልጣል እንዴ? አይበልጥም እንዴ? እኔ ወንድሜንም ቢሆን እኔ ምንም አይመስለኝም። ምክንያቱም ወንድሜ ከኔ ጋር አይኖርማ ዘላለም። ፍቅረኛዬ ነው የሚኖረው። እኔ ፍቅረኛዬን ነው የማዳምጠው አብሬው እያለሁኝ። እውነቴን ነው የምላችሁ፣ ወደፊት ሳፈቅር ማለት ነው። እንዳትወዘጋገቡ። ፍቅረኛዋን ትለውጣለች በወንድ ብላችሁ የሚሰጠኝን ክብር አይቼ ነው እንጂ የማይደርገው። ይሄ ክብር የማይሰጠኝ ከሆነ መቼም በወንድ የሚያለውጠው። ግን ብሩክ አሁን ለሃይሚ ክብር እንደሰጣት በሷ ድርድር እንደማያቅ በቃ ሌለ እንደዛ ነው ያሳየው ማለት ነው። ብሩኬ ደግሞ የሆነ በመናገር አይደለም ውዴታውን የሚያሳየው
ወይንም የሚያሳምነው። ይሄ ተናግሮ ምናምን አይደለም፣ በተግባር ነው የሚያሳየው። አሁን ብሩኬ ሀይሚን ባይወዳት የኔ ናት ብሎ ባያስብ ያ ጭልፋ ፊት ቤት እኖራለሁ ምናምን እያለ ሻንጣ ይዞ ሲንጎራድን ውጣ ከዝ ምናምን ብሎ እንደዛ ካኪ ዘራፍ አይልም። ምን አገባው እሱ ምን አገባሽ ብሎ ጥሎ ይሄድ ነበረ። ሌላው ነገር ደግሞ ሀይሚ አንድ ነገር በድጋሚ ማለት እንፈልገው ላንቺ ባለፈ ነገር ብሩኬን አትከራከሪው። አሁን ትናንትና ረስቼልህ ባለፈውን እያልሽው ነው። ስለሱ ምን እንድልሽ ፈለግሽ? ያለፈ ታሪክ ነው አለሽ። ትናንትን በትዕግስት ነው የነገረሽ። ትናንትና አልተናደደም ብዙም ማለት ነው። ግን ምን መሰለሽ ሀይሚ በአለፈ ታሪክ ብዙም ጫን ብለሽ ከብሩኬ ጋራ መከራከሩን ብትተው ጥሩ ነው። ወንድ ልጅ ነው እልህ ውስጥ ይገባል ምናምን ነገር ይናደዳል። እንደዛ ነገር በጣም እልህ ውስጥ እየገባ ነው ያለው። አሁን በተደረገ ነገር አሁን ባየሽው ነገር ብትከራከሪ ጥሩ ነው። ፋይልም እንዲያወጣልሽ ብትጠይቂ ጥሩ ነው። ግን በባለፈ ነገር ብዙም ትኩረት አትስጭበት ማለት ፈልጋለሁ በዛ አጋጣሚ። ምክንያቱም ትኩረት ሰጥተሽ የምትከራከሪ ከሆነ ጭራሽ ለሱ እምነት እንደሌለሽ ነው እየተረዳ ያለው ወደ ኋላ እንጂ ወደፊት እየመጣልሽ አይሄድም ነገሩ። እንደውም አዎ ካላመነችኝማ ሌላ ስህተት ልስራ እሷ ማታምነኝ ከሆነ የሚለው ሀሳብ ነው ድቅን የሚልበት ማለት ነው። እንደዛ ነው እኔ የምረዳው። እንደ አጠቃላይ ግን ሄና የሚባለውን ጭልፋ ከመሀላችሁ አውጡ። የምሬን እምላችሁ ሄና ማለት የግደት ዝንጀሮ ይመስላል። የግመሬ ዝንጀሮ ታውቃላችሁ? የገጠር ልጆች ይሄ ገደል አፋፍ ላይ የሚቀመጠው ማለት ነው። ገደል አፋፍ ላይ የሚቀመጠው ይሄ አስጠሊታ መልክ ያለው እሱን ይመስለኛል ዝም ብዬ ሳየው